ስሜ ማረክ እባላለሁ። የክር ጫማ ነው የምሰራው። ዛሬ የማሳያችሁ የክር ጫማ እንዴት እንደሚሰራ ነው። የክር ጫማ ይህን ጫማ እንዴት እንደምሰራው ላሳያችሁ ነው። የክር ጫማ ለመስራት የሚያስፈልግ ግብአት ደግሞ የክር ጫማ ለመስራት ይሄን ያስፈልገኛል። ክር ሲር የሚባለው ነው አሁን እና ደግሞ መርፌ ያስፈልገኛል። ይሄ ያስፈልገኛል። ከዛ መብሻ ነው ደግሞ ይሄ ደግሞ ሶሉን እንዴት እንደምበሰው ይሄን ሶል ለዋውን በስቼ ማሳያችሁ። አሁን ላሳያችሁ ነው እንዴት እንደሚሰራ። እሺ መቀስም ያስፈልጋል። ይሄ መቀስ ያስፈልጋል ለመቁረጥ። የቆዳ መብሻው ነው አሁን የቆዳ መብሻ ነው የሚባለው። ይሄን አሁን እንደዚህ አድርገን ነው የምንበሰው። አሁን እንደዚህ ያረጉ እየበሰልን ነው። ቀዳዳውን ስትበሺ የራሱ የሆነ ርቀት አለው። የተወሰነ ትንሽ ስፔስ እየሰጠሁት በግምት ነው። በግምት ዝም ብዬ እንደዚህ በቀዋል ብዬ በግምት ነው። ስራውን የለመድኩት ከወንድሜ ጋር ነበር እና የሱን ሙያ ስለምዶኝ የሱን ስራ ነበር እየሰራው የነበረ። ከዛ ከጎን የክር ጫማ ምሰራ ነበረች እና ከሷ ጎን እየሄድኩኝ ነው እያለመድኩት በትርፍ ሰዓቴ። እያየሁኝ በማየት ብቻ ነው የለመድኩት። ፍላጎት ስለነበረኝ ለመልመድ የሷን ስራ ለመልመድ ፍላጎት ስለነበረኝ በማየት ብቻ ነው የለመድኩት። ሰዓት እዣ አላውቅም፣ ግን አንዱ ስገምት 2 ሰዓት ብዬ አስባለሁ። የሁለቱ ነገር 2 ሰዓት ጨርሷለሁ ብዬ አስባለሁ። የመጀመሪያ በጣም ያስቸግረኝ ነበር ለመስራት ለመልመድ። በተረትር አንዱ ይሰፋብኛል፣ አንዱ ይጠጥብኝ ነበረ። በዛ ላይ ቆራረጥ ነበረ እና በጣም ያስቸግረኝ ነበር ስጀምር። ከዛ በኋላ በ3 ወር ምናምን ነው ያልኩኝ የለመድኩኝ። በ3 ወር ምናምን ነው የለመድኩኝ። የሚያሳይ ስላልነበረ ያው አድካሚ ነበረ ለመጀመሪያ ጊዜ። ይችን ቆርጣትና ቆርጫታለሽ? ይችን ቆርጣታለሁ። ይችን እንዳትተረተረብኝ በይቻ አስገባታለሁ። እንዳትፈታ ይችን አድርጌ አስገባታለሁ። እና እስከምትደርሰው ድረስ ትሰሪያታለሽ? ይችን እንዲች አድርጌ በእሳት ነው ማስነካት። በኋላ መጨረሻ ላይ ወይም ደግሞ በመቀሱ ቆርጣታለሁ ማለት ነው።
ልጆች አሁን ይሄን ደግሞ ጨርሻለሁ። የተረከዙ ጨርሻለሁ። አሁን ደግሞ ማያያዣ ልሰራ ነው። እቆርጠዋለሁ። ቆርጬ አሁንም በውስጡ አስገባዋለሁ እንዳይተረተር። ይችን መጨረሻ ላይ በቀዳዳዋ ነው በሳት ይበላለች። አሁን በቃ ይችን ጨርሻለሁ። አሁን ምንድን ነው የሚቀረው? አሁን ማያያዣ ማሰሪያ እንደዚያችኛዋ ልክ እንደዚች ማሰሪያ አስገብተን እንጥላለን። ይሄው ጨርሻለሁ። አሁን ይሄው ምንድነው እሷ ሳይለድ እቺ ሶል ናት። ውስጥ ላይ የምትገባ ሶል ናት። እቺ ሶል ናት። ከውስጥ የሚገባ የሚደረስ እንዳይጎረብጥ። ይሄው አሁን ጨርሻለሁ። ይሄን ይመስላል። እናንተ ስትሰሩ ተጠንቅቃችሁ መቀስ እንዳይቆርጣችሁ ተጠንቅቃችሁ ነው መስራት። እኔ በዚህ መልኩ ጨርሻለሁ።